አንድ ሙና የተባለች ምስኪን ልጅ ነበረች። ሙና እህቶች የነበሯት ሲሆን ሁል ጊዜ ታዝን ነበር። ምክንያቱም ሁሉም እህቶቿ አግብተው ወጥተዋል። ነገር ግን እሷ መልኳ ውብ ስላልነበረ እሷን ሊያገባት የሚፈልግ ሰው አልነበረም። ሁል ጊዜ እኔን ማን የሚያገባኝ እያለች ታዝንና ትከፋ ነበር። ታናናሽ እህቶቿ ሳይቀር አግብተው ወጥተዋል። እሷ ግን ሳታገባ ቤት ትውላለች። በዚህም የመጣ ሁል ጊዜ ትከፋና ትጨነቅ ነበር። ከብዙ ጊዜም በኋላ ከአንድ ሰው ጋር ትጋባለች። ያገባችው ሰው የማታውቀውና ፊቱ ላይ አረመኔ የሚታይበት ቢሆንም ሙና ከእህቶቿ ማነስ ስለማትፈልግ ብቻ ነበር የተስማማቸው። ያ መጥፎ ባል ሁል ጊዜ መታትና ያሰቃያት ነበር። የቤቱን ሙሉ ስራ እንደ ሰራተኛ ያሰራታል። እሱን ካገባች ጊዜ ጀምሮ እንደ በፊቱ ማልቀስ ሆኗል ስራዋ። ያለ እረፍት ሁል ጊዜ ይመታታል። ነገር ግን ባሏ ስለሆነ እንዲሁም ወደ ቤት መመለስ ስለማትፈልግ ብቻ በትዕግስት ታሳልፈዋለች። እኔ አንቺን ያገባሁሽ ሚስት እንድትሆኚኝ ሳይሆን ሰራተኛን ፈልጌ ነው ይላታል። ሙና ሁል ጊዜ ወደ ውጪ ስትወጣ ፊቷን ተሸፋፍና ነበር የምትወጣው። ምክንያቱም ባሏ የመታት እንዳይታይባት ስለምትፈልግ። የእህቶቿን ኑሮ ሁሌ ስትመለከት ከባሎቻቸው ጋር እንዴት እንደሚጫወቱና እንደሚዝናኑ ስታይ በእነሱ ተደስታ ትቀና ነበር። አንድ ቀንም ሙና ውሃን ለመቅዳት ወደ ጉድጓድ ትሄዳለች። ጉድጓዱ ጋርም ደርሳ እየቀዳች ሳለ በድንገት በፈረስ የሚጋልቡ ሰዎች ወደ እሷ ጋር ይመጣሉ። ሙናንም ሲመለከቷት ወደ እሷ ጠጋ አሉና እባክሽ ውሃን ቀድተሽ ስጪኝ፣ በጣም ጠምቶናል ይሏታል። ሙናም ምንም ሳታቅማማ በያዘችው ዕቃ ውሃን ትቀዳላቸው ጀመር። ሁሉም ፈረሰኞች ጠግበው ጠጡ። ሙናንም አመሰገኗት። ከመሄዳቸውም በፊት እንዲህ ብለው ጠየቋቸው፣ በዚህ አካባቢ ላይ ጎበዝ የሆነን ሐኪም ታውቂያለሽ እንዴ? ንጉሱ እኛን ልኮን ነው ወደዚህ የመጣ ነው አሏት። ሙናም ንጉሱ ታሞ ነው እንዴ ብላ ጠየቀቻቸው። አንዱም ፈረሰኛ አይ የንጉሱ ሴት ልጅ የአሳን ሾክ ውጣ ነው አላት። ሙናም እንደዚህ ሲላት አንድ ሐሳብ መጣላት። ባሏ ሁሌ እሷን ያሰቃያት ስለነበር እሱን ልታስይዘው ፈለገች። አዎ አውቃለሁ፣ ለዛውም በጣም ጎበዝ የሆነን ሐኪም፣ ነገር ግን አንድ ችግር አለበት አለቻቸው። እነሱም ችግሩ ምንድነው ብለው ሲጠይቋት ሙናም ወደሱ ቀርባችሁ ስትጠይቁት እኔ ሐኪም አይደለሁም ይላል፣ እናንተ እሱን መምታት ይጠበቅባችኋል አለቻቸው። ፈረሰኞቹም ይህ ከሆነማ ችግር የለውም፣ እኛ 7 ነን፣ እምቢ ቢለን ራሱ እየመታን እንወስደዋለን አሏት። ሐሊማም ባሏ ቀን ቀን የሚውልበትን ቦታ አሳየቻቸው። እነሱም ወደዛ አቅጣጫ መሄድ ጀመሩ። ፈረሰኞቹም ወደ ተባሉት ቦታ ሲደርሱ የሙና ባል የአንድ ግልገሉ እግር ተሰብራ እያሰረላት ነበር። ፈረሰኞቹም ሙና ያሏት ነገር እውነት መሆኑን አሰቡና ወደሱ ጋር ጠጋ አሉ። የሙና ባልም እነሱን ሲመለከት ምን ነው ወደ እኔ ጋር ምን አመጣችሁ ብሎ ጠየቃቸው። አንዱም ፈረሰኛ ወደሱ ጠጋ አለና የንጉሱ ሴት ልጅ ታማለች፣ እሷን እንድታክምልን ልንወስድህ ነው የመጣ ነው አለው። የሙና ባልም ደንግጦ ታዲያ እኔ ጋር ምን አስመጣችሁ? እኔ እኮ ሐኪም አይደለሁም አላቸው። ፈረሰኞቹም ሙና ያለቻቸው ነገር ትዝ አላቸውና አሃ በዱላ ካልሆነ አትሄድም ማለት ነው አሉና ከዛፍ ጋር አስረው ይመቱት ጀመር። የሙና ባልም ምቱ ሲበረታበት በቃ ውሰዱኝ እኔ አክማታለሁ ማለት ጀመረ። ነገር ግን ስለ ሕክምና ምንም አውቆ ሳይሆን ህመሙ ስለበረታበትና ከመምታት እንዲቆጠቡ ፈልጎ ነበር። ሙናም ባሏ ከምቱ የመጣ በጣም መቁሰሉን ስትመለከት አዘነችለት። የሙና ባል ክፉኛ መተውት ስለነበር በጣም ደክሞትና መናገርም አቅቶት ነበር። ወታደሮቹም የሙናን ባል ይዘው ወደ ቤተ መንግስቱ መሄድ ጀመሩ። ወደ ቤተ መንግስቱም በደረሰ ጊዜ የሙና ባል እባካችሁ ልቀቁኝ ማለት ጀመረ። ነገር ግን ወታደሮቹ መቼም አንለቅህም ብለው እየጎተቱ ንጉሱ ጋር ይዘውት ሄዱ። ንጉሱ ጋርም በገባ ጊዜ የሙና ባል እባክህ እኔ ሐኪም አይደለሁም፣ እየጎተቱና እየመቱን ያመጡኝ፣ ምንም ስለ ሕክምና የማውቀው ነገር የለም ማለት ጀመረ። አንደኛውም ወታደር አውቆ ነው ይህ ሐኪም በደንብ ካልተመታ በቀር ወደ ስራው አይገባም አለ። ንጉሱም የሴት ልጁ በጣም ታማ ስለነበር በደንብ አድርጋችሁ ምቱት፣ እየመታችሁም ወደ ሴት ልጅ ጋር ይዛችሁት ሂዱ። የሙና ባልም ልጅቷ ጋር በገባ ጊዜ ህመሙ በርትቶበት የሚያደርገው አሳጥቶት በጣም መንቀሳቀስና መጨፈር ጀመረ። የንጉሱ ሴት ልጅም ይህን ስትመለከት ሳቋን ለቀቀችው። በዚህ ሰዓት ነበር ያ እሾክ ከአፏ ላይ የወጣው። ንጉሱም ሴት ልጁ እንደተሻላት ሲያውቅ በጣም ደስ አለው። ልጁን ሄዶ በደስታ አቀፋት። የሙና ባል ጋርም ሄዶ አንተ ጎበዝ ሐኪም ነህ፣ የፈለግከውን ነገር ነው የምሸልምህ፣ ምን ልሸልምህ አለው።
የሙና ባልም እኔ ምንም አልፈልግም፣ ወደ ቤቴ ብቻ ውሰዱኝ አለ። ንጉሱም ወደ ቤትህ እንደሆነ ትሄዳለህ፣ ነገር ግን ለ3 ቀን እኔ ጋር እንግዳ ሆነህ ተቀመጥ፣ በደንብ ልንከባከብህና ልሸልምህ እፈልጋለሁ አለው። የሙና ባልም ምንም አማራጭ ስላልነበረው የንጉሱ ቤት ለ3 ቀን ለመቀመጥ ተገደደ። በዚህ ሰዓት ነበር የመንደሩ ሰዎች ሁሉ ስለ ሙና ባል ማውራት የጀመሩት። ምን አይነት ጎበዝ ሐኪም ቢሆን ነው ማንም ያቃተውን የንጉሱን ሴት ልጅ ያዳነለት እያሉ ስለሱ ማውራት ጀመሩ። የመንደሩ ታማሚዎች ሁሉ የቤተ መንግስቱ በር ጋር ቆመው ያ ሐኪም ይውጣልን መጥቶ ያክመን እያሉ መጮህ ጀመሩ። ንጉሱም የሱ ቤተ መንግስት ጋር ብዙ ታማሚዎች መጥተው የተመላለሱ መሆኑን ሲያውቅ የሙና ባልን ጠርቶ ጉዳዩን ነገረው። የመንደሩ ሰው ሁላ በሰራው ስራ በጣም ተደስቷል። ታማሚዎች ሁሉ አንተን ፈልገው ከሩቅ ቦታ መጥተዋል፣ ስለዚህ ሁሉንም ልታክማቸው ይገባል አለው። የሙና ባልም ይህንን ሲሰማ ጭራሽ በጣም ደነገጠ። እባክህ ንጉስ ሆይ አንተ እንኳን ተረዳኝ፣ እኔ ወደ ቤቴ ብቻ ነው መሄድ የምፈልገው፣ ወደ ቤቴ ብቻ ልሄድ እያለ ይማጸነው ጀመር። ንጉሱም ይሄማ አይሆንም፣ እምቢ ካልክ በደንብ እንድትመታ ነው ማደርገው፣ ምክንያቱም ካልተመታህ አንተ አትሰራም አለው። የሙና ባል ምንም አማራጭ ስላልነበረው በቃ እሺ ያክማቸዋለሁ አለ። የሙና ባልም በመስኮት ሲመለከት ብዙ ሰዎች እሱን ፍለጋ መጥተው ነበር። ክፍሉም ገብቶ አምርሮ ማልቀስ ጀመረ። ጌታዬ ሆይ በምን ወንጀሌ ነው ይህንን ቅጣት ያመጣህብኝ? ምን አድርጌ ነው እንደዚህ እየተደበደብኩኝ የምቀጣው? እያለ ማልቀስ ጀመረ። ቁጭ ብሎም እያሰበ ሳለ በድንገት ሚስቱን እንዴት እንደሚመታትና እንደሚያሰቃያት እሷም ደም እንባ እያለቀሰች ምንም አማራጭ ስላልነበራት ዝም እንደምትል ይመላለስበት ጀመር። እሷ ላይ በሰራው ግፍና በደል ይሄ ሁሉ ቅጣት እንደሚመጣበትም አወቀ። ወይ ጥፋቴ፣ ምን አለ ሚስቴን ባልመታኋትና በተንከባከብኳት ኖሮ፣ ይሄ ሁሉ በደል እሷ ላይ ባደረግኩት ሥራ ነው ይበለኝ እያለ ማልቀስ ጀመረ። ለብዙ ሰዓታትም አምርሮ ማልቀስ ጀመረ። ይህን ሁሉ ሰው አላክምም ካለ የሚደርስበትን ቅጣትና ግፍ ያውቃል። ከብዙ ማልቀስና ተስፋ መቁረጥም በኋላ በመስኮት በኩል አንድ የምታምር ወፍ መጣች። በአፏ ላይ ለየት ያለ ቅጠልን ይዛ ነበር። ወደሱ ጋርም ወረወረችውና እንዲህ አለች፣ በትልቅ ድስት ውሃ እንዲፈላ አድርግና ውሃው ላይ ይህንን ቅጠል ጨምረው። ከልብህ ተጸጽተህ ስለተመለስክ ልረዳህ ነው የመጣሁት። ካፈላኸውም ውሃ ለእያንዳንዱ እየቀነስክ ስጣቸው። አንድ ብልቃጥም ብቻ አስቀርተህ ለሁሉም ስጣቸው። ያስቀረኸውንም ብልቃጥ ለሚስትህ ሄደህ ስጣት፣ እሷም ትጠጣው። ፊቷ ላይ ያሉ ጠባሳዎች ተወግደው ውበቷ ይመለስላታል። ያልኩህን በአግባቡ ተግብር ብለው ያቺ ወፍ ወደ መጣችበት ተመለሰች። የሙና ባልም ያየውንና የሰማውን ነገር ማመን አቃተው። በድንገትም ጎንበስ ሲል ያንን ቅጠል አገኘው። ምናልባት ወፏ ያለችኝ ነገር እውነት ሊሆን ይችላል ብሎ አሰበ። ወደ ንጉሱ ጋርም ሄዶ እሺ ያክማቸዋለሁ አለና ውሃ እንዲፈላለት ታዘዘ። ውሃውን በደንብ ከፈላ በኋላ የሙና ባል ያንን ቅጠል አውጥቶ እዛ ድስት ውስጥ ጨመረው። ንጉሱም የሙና ባል የሚያደርገውን ነገር እየተከታተለ ነበር። ምናልባት ይህ ሰው ውሸቱን ሊሆን ይችላል፣ ውሸቱን ከሆነ መቼም አልምረው፣ በጣም ነው የምቀጣው አለ። የሙና ባልም ያንን ቅጠል ጨምሮ ውሃውን በደንብ ከፈላው በኋላ እየቀዳ ለሰዎች በብልቃጥ ይሰጣቸው ጀመር። ለሁሉም ሰጥቶ ትንሽን ብቻ አስቀረ። ያንን ያስቀረው ወፉ በነገረችው መሰረት ለሚስቱ ነበር። በትንሽዬም ብልቃጥ ቀንሶ በኪሱ ደብቆ ያዘው። በመንደሩ ላይም ታሞ የነበሩ ሰዎችም እንደገና ወደ ቤተ መንግስቱ በር ጋር መጥተው ሙሉ ለሙሉ ስለተሻላቸው የሙናን ባል ያመሰግኑት ጀመር። የሙና ባልም ይህንን ሲመለከት በጣም ተደሰተ። ወፏ ያለችው ነገር እውነት መሆኑንም አመነ። ረጅም ዕድሜ ለሐኪሙ እያሉ ሰዎች ሁሉ የሙናን ባል ያመሰግኑት ጀመር። ንጉሱም ይህንን ሲመለከት አንተ በጣም ጎበዝና ታታሪ ሐኪም ነህ፣ እኔ ይህን ታደርጋለህ ብዬ አልጠበቅኩም ነበር። እኔ የጠበቅኩት በዚህ ተገላባጭ ነበር፣ ግን አንተ በጣም ጎበዝ ነህ። አሁን ምንድነው የምትፈልገው ንገረኝ አለው። የሙና ባልም ሚስቴ በጣም ናፍቃኛለች፣ ከተገናኘን በጣም ቆየን፣ ወደ እሷ ጋር መሄድ እፈልጋለሁ፣ እባክህ ፍቀድልኝና ወደ እሷ ጋር ልሂድ አለው። ንጉሱ ከዚህ በላይ ሊጫነው አልፈለገም። ብዙ ስጦታዎችንና ገንዘቦችን ሰጥቶ ወደ መጣበት ሸኘው። የሃሊማ ባልም ወደ ቤቱ እየተመለሰ መሆኑን ስላወቀ በጣም ተደስቶ መሄድ ጀመረ። ሚስቱን ሄዶ እንዴት ይቅርታ እንደሚጠይቃት እያሰበ ነበር። የተሰጠውን ስጦታዎችና ንብረቶች ከምንም አልቆጠረው። ብዙ ከተጓዘም በኋላ መንገድ ላይ ይመሽበትና ትንሽ ለማረፍ ፈልጎ አንድ ቦታ ላይ እሳትን አቀጣጥሎ ቁጭ ይላል።
ቁጭ ብሎም እያሰበ ሳለ በድንገት ሳያስበው አንድ እባብ ይመጣና እግሩን ይነድፈዋል። የሙና ባልም በጣም ስላመመው የሚያደርገው ነገር ግራ ገባው። በድንገትም ለሚስቱ የያዘው አንድ ብልቃጥ መድኃኒት እንደቀረ አስታወሰ። ወዲያው ደግሞ ያቺ ወፍ ለሚስትህ ስጣት ብላ እንዳስጠነቀቀችውም ትዝ አለው። የሚያደርገው ነገር ግራ ገባው። ነገር ግን ምንም ቢሆን ከሚስት አይብስም ብሎ ለሚስቱ ሊያስቀምጥላት ይወስናል። በዚህ ሰዓት ነበር እንደገና ያቺ ወፍ ተመልሳ ወደሱ ጋር የመጣችው። ወደሱ ጋርም መጣችና እንዲህ አለች፣ አንተ በጣም መልካም ሰው ሆነሃል። ይህንን መድኃኒት ብትጠቀመው ኖሮ ወዲያውኑ ነበር የምትሞተው። አሁን መድኃኒቱን ይዘህ ሚስትህ ጋር ሂድ አለችው። የሙና ባልም ደንግጦ እኔማ ሚስቴ ጋር ይዤላት ሄዳለሁ፣ ነገር ግን እስከዛ እንዴት ሆናለሁ? እባቡ ነድፎኛል፣ ልሞት እችላለሁ እኮ አላት። ወፏም አይ ምንም አትሆንም፣ ያ እባብ እንዲነድፍህ ያደረግኩት እኔ ልፈትንህ ፈልጌ ነው፣ ምንም አልሆንክም፣ መሄድ ትችላለህ አለችውና ከዛ ቦታ ላይ ሄደች። የሙና ባልም እግሩን ከፍቶ ሲመለከተው ምንም አልሆነም ነበር። ያጋጠመውም ነገር አስገርሞት አሁን ይህን መድኃኒት ተጠቅሜ ቢሆን ኖሮ እኔም ሞቼ ሚስቴም ብቸኛ ትሆን ነበር እያለ እያሰበና እያመሰገነ ወደ ቤቱ መሄድ ጀመረ። ወደ መንደሩም ደርሶ ሚስቱን ሲመለከት ቁጭ ብላ ዱቄትን እየፈጨች ነበር። ሙናንም ሲመለከታት አላስቻለውም ነበር። ወደ እሷ ጋር እየሮጠ ሄዶ ተጠመጠመባት። ሙናም ባሏ ምንም ሳይሆን በመመለሱ በጣም ደስተኛ ነበረች። የተጠቀመችው ዘዴና ያሰበችው ነገር ሁሉ ወደ ጥሩ ነገር ተቀይሮ ነበር። የሙና ባል ተስተካክሎ ሚስቱን ይቅርታ ጠየቃት። እስካሁን ላደረግኩብሽ ነገር ይቅርታ አድርጊልኝ፣ ከሄድኩኝ በኋላ ብዙ ነገር ነው የተማርኩት። አሁን ይህንን መድኃኒት ጠጪው፣ ላንቺ ያመጣሁልሽ ትልቅ ስጦታ ነው አላት። ሙናም ምንም ሳታቅማማ መድኃኒቱን ጠጣችው። ምግብንም ማቀራረብ ጀመረች። ባሏም ከውስጥ ሆኖ እየጠበቃት ነበር። አቀራርባም ስትጨርስ ባሏን ልትጠራው ሄደች። ባሏም ድምጿን ሰምቶ ወደሷ ዘወር ሲል ያየውን ነገር ማመን አቃተው። ሙና በጣም ውብና የምታሳሳ ልዕልት ሆና ነበር። ሙናም ምን ነው እንደዚህ የምታየኝ? አታውቀኝም እንዴ? ሚስትህ እኮ ነኝ አለችው። ባሏም ፊትሽን አልተመለከትሽውም እንዴ? እንዴት እንደሚያበራና እንደሚያብረቀርቅ አለና መስታወት አውጥቶ ሰጣት። ሙናም ከዚህ በፊት ታስበውና ታልመው የነበረውን ነገር ካሰበችው በላይ በማግኘቷ በጣም ደስ አላት። ለተወሰኑ ደቂቃም እሷ ፊቷን እያየች ባሏ ደግሞ እሷን እያየ ፈዘው ቀሩ። ሁለቱም አብረው ቁጭ ብለው በደስታ እየተሳሳቁ መብላት ጀመሩ። ባሏም እየቆየ እየሰረቀ ይመለከታት ነበር። ከዛን ቀን ጀምሮ ሙናና ባሏ በደስታ እየተከባበሩና እየተዛዘኑ መኖር ጀመሩ። የዛሬው ድንቅና ድንቅ ታሪክ ይህንን ይመስላል። ሰብስክራይብ ሳታደርጉ የምታዩ ሰዎች ብዙ ናችሁ። ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮንም ላይክ አድርጉት። ኮሜንትም ካላችሁ ኮሜንት ስራ አስቀምጡ።